ሰላም በያላችሁበት የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የዕለተ ማክሰኞ የምሽት ዜና ሙዳያችን እነሆ 12 ሰዓት ሆኖ ተጀምሯል። በቅድሚያም አበይት ጉዳዮቻችንን እናስተዋውቃችሁ። በደቡብ ጎንደር ዞን የፋርጣ ወረዳ ግብርና ጽሕፈት ቤት በ2018-19 የምርት ዘመን ከ2 ሚሊዮን ኩንታል በላይ ምርት ለማምረት አቅዶ እየሰራ መሆኑን አስታወቀ። ይህንን እቅድ ለማሳካት የሚያስችል የሰብል ልማት የንቅናቄ መድረክ በደብረ ታቦር ከተማ ተካሂዷል። ተክለ ብርሃን ፈንታ በደቡብ ጎንደር ዞን የፋርጣ ወረዳ ግብርና ጽሕፈት ቤት ግብርና ከልምድ ወደ ንግድ በሚል መሪ መልእክት የ2018-19 የምርት ዘመን የሰብል ልማት የንቅናቄ መድረክ በደብረ ታቦር ከተማ አካሂዷል። በምርት ዘመኑ ከ2 ሚሊዮን ኩንታል በላይ ምርት ለማምረት ታቅዶ እየተሰራ መሆኑን በመድረኩ ተጠቅሷል። የወረዳው የሰብል ልማት ባለሙያ አቶ በሪውን እውነቱ በዚህ ወቅት እንዳሉት እቅዱን ለማሳካት በየደረጃው ላሉ ባለሙያዎች የፓኬጅ ስልጠናዎችን የመስጠትና አርሶ አደሩን በኩታ ገጠም የማደራጀት ስራ ይሰራል። ቀበሌ ብቻ ሳይሆን ቀጠናና ጎጥ በክላስተር ደረጃ ይሄ መድረክ መሰጠት መቻል አለበትና ለዚህ እንዲረዱን ብለን ከታይ ከአርሶ አደር አንስተን እስከ ላይ መዋቅሩን በዚህ እንዲሳተፍ አድርገናል። ይሄ ብቻ አይደለም። አሁን ቀጣይ የባለሙያዎች የፓኬጅ ስልጠና ይሰጣል። ለ94 ባለሙያዎች የወረዳና የቀበሌ ባለሙያዎች ለአርሶ አደሩ በተሻለ መጠን ቴክኒካል የሆነ ሙያውን ድጋፍ የሚያደርጉ የቀጣይ የፓኬጅ ስልጠና እንሰጣለን። የንቅናቄ መድረኩ ባለሙያዎችና አመራሮች ግንዛቤ ኖሯቸው ለአርሶ አደሩ ተደራሽ እንዲያደርጉ ታስቦ መዘጋጀቱን የጽሕፈት ቤቱ ኃላፊ አቶ ማዕድነው ብርሃን ገልጸዋል። ምርትና ምርታማነትን ለማሳደግ አርሶ አደሮቹ ዘመናዊ የግብርና አሰራሮችን እንዲጠቀሙ በትኩረት እየተሰራ መሆኑንም አስገንዝበዋል። እስከታች እስከ መንደር ድረስ እንዲወርድ ይህ ስልጠና ባለሙያው፣ አመራሩ፣ የቀጠና መሪዎቹ ግንዛቤ ይዘው ይህን ስልጠና ወስደው ለአርሶ አደሮቻችን እንዲያደርሱ ለማድረግ ምርትና ምርታማነትን የሚጨምሩ ቴክኖሎጂዎች እንዲጠቀሙ የመጀመሪያው ተፈጥሮ ማዳበሪያ እንዲያዘጋጁ ትልቅ ስራ ስንሰራ ቆይተናል። የተፈጥሮ ማዳበሪያ ወይም ኮምፖስት አዘጋጅቷል ብዙ አርሶ አደሮቻችን። አሁን ደግሞ በተጨማሪ ምርጥ ዘር እንዲጠቀሙና የሰው ሰራሽ ማዳበሪያ እንዲጠቀሙ እያደረግን ነው። ምርታማነትን ከማሳደግ ባለፈ አርሶ አደሮቹ ለኢንዱስትሪ ግብዓት የሚሆንና ወደ ውጭ የሚላኩ ምርቶችን እንዲያመርቱ እየተሰራ መሆኑን የተናገሩት ደግሞ የፋርጣ ወረዳ ዋና አስተዳዳሪ አቶ ይርጋ ጌትነት ናቸው። አርሶ አደራችን ለኢንዱስትሪና ለውጭ ንግድ በቂ ምርት እንዲያቀርብ ማድረግ በዚህ ዓመት በወረዳው ውስጥ እነዚህን ተግባሮችን ለመፈጸም 41372 ሄክታር ማሳ ተዘጋጅቶ ወደ ሰብል ልማት ስራ ገብተናል። ምርትና ምርታማነትን ለመጨመር ጠንክረን እየሰራን እንገኛለን። አርሶ አደሮቹ ከሰብል ልማት ስራው ጎን ለጎን ሰላም በማጽናት ስራው ላይ ንቁ ተሳትፎ እንዲያደርጉ ጥሪ ቀርቧል።